እግዚአብሔር መኖሩንማ እኮ ምስክር አያስፈልገው እንዴ? ስለ አምላክ የሰበኩሽ ነቢያቶች አሉ። ከነብዩ መሐመድ ወደ ምድር መምጣት በፊት እስልምና ነበረ ወይ? አንድ ጥያቄ ነበረ። በእስልምና የሙስሊም ወንዶች 4 ሚስት ያገባሉ። ሁለተኛ ጥያቄ እነዚህ ሁለቱን ከመለስክልኝ ሌላ ጨምርልሃለሁ። ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ ናቸው እንጂ የእስልምና አስተምህሮ ጀማሪ አይደሉም። እርሳቸው አላህ በቁርአን ላይ ሲናገር ቁል ማ ኩንቱ ቢድዐን ሚነ ሩሱል፣ ሙሐመድ ሆይ እኔ የመልእክተኞች መጀመሪያ አይደለሁም በላቸው ይላል። ይህ እርሳቸው ምንድናቸው ታዲያ ከተባለ የነቢያቶች መጨረሻ ናቸው። ወኻተመ ነቢይ ወላኪን ረሱሉላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ አላህ መልእክተኛ የነቢያቶች ሁሉ መደምደሚያ ነው እያለ ይናገራል። ስለዚህ እርሳቸው ከነቢያቶች ሁሉ የመጨረሻ ነቢይ ናቸው። የእስልምና አስተምህሮ ነቢ ሰለላሁ ዐለይሂ ወሰለም ናቸው ወይ የጀመሩት? አይደለም። ከእርሳቸው በፊት እንዳለ ነቢያቶች ሁሉ ኢስላምን ሲያስተምሩ ነበረ። ለምሳሌ ያዕቆብን ብንወስድ ምን አለ ያዕቆብ? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ አለ ያዕቆብ ለልጆቹ፣ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናቸው እንጂ አትሙቱ አላቸው ይላል። አደራ ሙስሊሞች ሆናቸው እንጂ አትሙቱ አላቸው ይላል። ልክ እንዲሁ ሐዋርያቶች ምን አሉ? ወሽሀድ ቢአነና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ልክ እንዲሁ ሙሳ ለህዝቦቹ ምን አላቸው? ወኢዝ ቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ህዝቦቼ ሆይ አለ ሙሳ በአላህ የምታምኑ እንደሆናችሁ እንዲሁም ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ህዝቦቹ ሙስሊም እንደሆኑ ቃል በቃል ተናገሩ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ የሙሳ ህዝቦች። ሙስሊም አድርገህ ግደለን አሉ። ዮሴፍ የያዕቆብ ልጅ ምን አለ? ተወፈኒ ሙስሊሙን ወአልሒቅኒ ቢሷሊሒን አለ። አምላክ ያላህ ሆይ ሙስሊም አድርገህ ግደለኝ በደጋጎችም አስጠቀኝ በቀጣዩ ዓለም አለ ይላል። ይቅርታ ለምሳሌ ሰው እስልምናን ሲቀበል በነቢዩ መሐመድ ነው አይደለ ፕሮሚስ የሚያደርገው? በየሁሉም ነቢያት በአሁን ዘመን በነብስ በአንዱ በአላህ ይመሰክርና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ ናቸው ብሎ ይመሰክራል። በዒሳ ዘመን ወይ ልጨርስ? ቆይ አትንገረኝ። እኔ መጀመሪያ ጥያቄ ሙሉ እስከ ጨርስ ድረስ አዳምጡ። መልስ ከጀመራችሁ ክርስቲያኖች እባካችሁ ትዕግስት ይኑራችሁ። ገብቶሻል አይደለ? ሙሉ አይደለም የጠየኩን ጥያቄ ሙሉ ላድርግልህ አንድ ጊዜ ማለት ነው። ለምሳሌ በአላህና በነብዩ መሐመድ የት አታድርጉት? ትጨርስ አልኩኝ አይደል? አድሜኖች ተው፣ ቀጥይ። በአላህና በነብዩ መሐመድ ነብይነት ያመነ ነው እስልምናን አክሰፕት አድርጎ በእስልምና የሚኖር ልመልስ አይደለም ነው ኤግዛምፕል? እሺ መልስልኝ። አይዋ በየዘመናቱ አምላክ አላህ ነቢያቶችን ሲያስነሳ ጊዜ የመጀመሪያው የሸሃዳ ቃል የእርሱን አምላክነት መመስከር፣ ከዚያ በመቀጠል ደግሞ በዘመኑ የተላከለትን ነቢይ የዚያ ዘመን ሰው መመስከር። ለምሳሌ በዚህ ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከተላኩበት ዘመን እስከ ዘመኑ ፍጻሜ ድረስ ሰው ወደ ኢስላም ቢገባ አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመድን ረሱሉላህ ወአሽሀዱ አነ ሙሐመድን ረሱሉላህ ይላል። የአላህን አምላክነትና የነቢዩ ሙሐመድን ነቢይነት ይመሰክራል። በዒሳ ዘመን ከሆነ ደግሞ በሙሐመድ ሳይሆን የሚለው አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ዒሳ ረሱሉላህ ነበር የሚለው። ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ዒሳ ደግሞ ወይም መሲሑ የአላህ መልእክተኛ ናቸው ብሎ ይመሰክራል። በሙሳ ዘመን ከሆነ ልክ እንደዚሁ በሙሳ ነቢይነት ያ ነው። ገብቶሻል አይደል? ያ ማለት ግን የሁሉንም ነቢያቶች ነቢይነት መቀበል ግድ ይለዋል አንድ ሰው። ይህን ይመስላል። አይ ለምን? የሁሉም መልእክት አንድ አይነት መልእክት ስለሆነ አንድ ነቢይ ገባኝ። ግን ሰዎች የሚቀበሉት ሰው የሚቀበለው አላህን ከሆነ ለምንድን ነው? የሆነ ሰው ማለት ነቢይ አስፈላጊ የሆነው ለምንድን ነው? ምክንያቱም ያን ለምሳሌ
ቆይ አልጨረስኩኝም እኮ ቆይ ልንገርክ። ለምሳሌ አላህ አንድ ነው፣ የገነት መግቢያ በር አላህ ነው ወይ ወደ አላህ ነው የምገባው አላህ ኤንድ ኦፍ ኤንድ ነው ካልከኝ ለምንድን ነው የነቢያቶች ስም የሚጠራው? በጣም ጥሩ። ያንን አላህን አምላክን ያገኘ ነው በማን በኩል ነው? እሱማ አልፋና ኦሜጋ ነው ብለሃል እኮ በቃ እሱ ኦልሬዲ የኔም ያንተ የነቢያቶቹ ስለ አምላክ ያገኘ ነው ያወቅ ነው በማን በኩል ነው? በነቢያቶች አይደል እንዴ? እኔ በነቢያቶች አይደለም እና እግዚአብሔር ቀጥታ ነው ለአንቺ የገለጠልሽ ማለት እግዚአብሔር መኖሩንማ እኮ ምስክር አያስፈልገው እንዴ? ስለ አምላክ የሰበኩሽ ነቢያቶች አይደል እንደዚህ ዓለም ላይ መጥተው ምስክር ያስፈልገዋል እንዴ? ስለ አምላክ ያሳወቁሽ ነቢያቶች ናቸው። በነቢያት በኩል ነው አምላክን ያወቅሽው። እኔ መቼ አገኘኋቸው ነቢያቶቹን? እኮ በእነርሱ ትምህርት ማለት ነው፣ በትምህርታቸው አይደል እኮ። እነሱ ግን ምንድን መሰለክ እነሱ ያደረጉት ኖ እኔ ይሄን አስቀመጥኩኝ ስለ እግዚአብሔር እንጂ በእኔ መኑ አላሉ ብለህ መጽሐፍ ቅዱስ ለምሳሌ እኮ ለምሳሌ ንገርክ። አሁን ለምሳሌ አንተ ኢየሱስን ኦር ደግሞ ኢሳን ነብይ ነው ከሌሎቹ ነቢያቶች እኩል ካደረግከው፣ ለምሳሌ ሌሎቹ ነቢያቶች ይሞታል አስነስተዋል። ከክርስቶስ በበለጠ መልኩ ሙታን የሚያስነሳ ሰጥሻለሁ። አላስነሱም አንተ ነው የምትለው እኮ እንጂ ቁርአኑ አላለም እንደዛ። አንድ በል ቆይ ልነግርህ ነው። እድል ስጠኝ አንተ ብቻ አትነግረኝ። ምን ልንገር አንድ ነጥብ እየጨረስን እሺ ንገረኝ። እሺ ንገረኝ። ቅዱስ ላይ ኢየሱስ ክርስቶስ ሳይመጣ በፊት በርካቶች ሙታንን ያስነሳሉ። ላሳይሽ? እሺ ንገረኝ። ላሳይሽ አለኝ። እኔ በነብያቶች አይደለም እና